እዚህ ላገኛችሁ የመጣሁት ሁላችሁንም ማለት ነው። ስለዚህ አሁን እኔ እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ። ስለዚህ አሁን ግን ሁለታቸውን ማግኘት ማወቅ የምፈልገው ነገር አለ፣ ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ሞር ሀሳቡን አውርቼሻለሁ ብዬ አስባለሁኝ እና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም የሚፈጠር ነገር እኮ ነገርኩህ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ። የኔ አላማ ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል። እኔ እና አንተ ለምታደርግበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ እኮ ነገርኩህ። አሁን ወደ ብዙም ነግራኝ ያስታውስኩት ገባሽ? ብዙም ነግራኝ ያስታውስኩት ገባሽ? ብዙም ነግራኝ ተገናኝተን ነበረ ነግራኛለች። ስለዚህ ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም። መገናኘታችንን ማለት ነው። ከዴፍ ጋር መጥተህ ነበር እንዴ? አብረን እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ ይሄን ነው መሸሽ። ሩታ ተዋረደች፣ ኤፍሬም ተዋረደ። ኤፍሬም ካሁን በኋላ ካጠገቤ ላይ ካልፈልግም፣ ሁለቱ ሴቶች ነው ማውራት የምፈልገው። ጥያቄ የፈጠሩብኝ ነገሮች እሱ ማስተካከል ፈልጋለሁ አለው። ከዛ በኋላ ጥያቄ የፈጠረብህ ነገር ከሆነ ያልገቡህ ነገሮች ከሆነ እኔ እናንተ ተገናኝተን እናወራለን እና ደግሞ አሁን ሩታና ሄርሜላ የምጠይቃቸው ጥያቄና የማወራቸው ነገር አለ። ከዚህ ዞር በልልን ነው ያለው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ተከታታዮች፣ ቤተሰቦች፣ ፍቅሮች፣ ማሮች ይሄ ቤት ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መጫን አትርሱ። ከዘረኝነት፣ ከሃይማኖት፣ ከምቀኝነት፣ ከክፋት፣ ከሰው መውደቅ የራቀ ቻናል ነው። ሀሳብ አስተያየታችሁ ደግሞ ኮሜንት ስር ጠብቃለሁ። ስለምትደግፉኝ ስለምታበረታቱ የማያልቀው ሲሳይ ይስጣችሁ ማለት ነው። ወደ ጉዳይ መጣሁኝ። ወደ ጉዳይ ስመጣ ኤፍሬም ባደረገው ነገር አልተጸጸጥም፣ ምንም ነገር አላሰበም። አብርሃም ወደ ጤንነቱ እንደተመለሰ አያውቅም። በቃ ብዙ ነገር ተፈጥሯል ማለት ነው። ሄርሜላ ደግሞ በራሷ ኮራ ብላ እሷ እንደሚመርጣት ተስፋ አድርጋለች። ሩታም እንደዛው። እኔ እናንተ እኮ ተገናኝተን ነበረ፣ ዴቭ እኮ አምጥቶህ ነበረ ስትለው ምንም ነገር ማስታውሰው ነገር የለም ምናምን ብለዋት ነበረ። እኔ ማለት ነው ውዶችዬ፣ ማሮችዬ የምትመርጡት ሰው ኮሜንት ስር ሩታ ካላችሁ ሩታ በሉኝ፣ ሄርሜላ የምትመርጡ ከሆነ ሄርሜላ በሉኝ። እስኪ ማን መረጠ? አዲስ ነገር ይለቀቃል ዛሬ። በአዲስ ነገር ጠብቁ። ትልቅ መልእክት ነው። ሄርሜላ ይምረጥ፣ አብርሃም ሩታ ይምረጥ፣ የምናውቀው ነገር የለም። ነገር ግን ዛሬ በአዲስ ቪዲዮ ጠብቆ ተብሏል። ቲክቶክ ላይ እንደሰማሁት ከሆነ አብርሃም ማን እንደሚመርጥ ሁለቱም አይመርጥም ተብሏል። ሁለቱም አይመርጥም። አይ ነገሩ ቡዝዬ አሸንፋው ሄርሜላ እንዲመርጥ አስቦ እና ደግሞ ስለ ልጁም ጠይቋታል። ብዙ ነገር ተካሂዷል። በዚህ ሌሊቱ ውስጥ እጅግ በጣም ብዙ ተካሂዷል። ማን እንደመረጠ ምን እንደተፈጠረ ሁሉ ነገር አውቋል አብርሃም። ካሁን በኋላ እኔ በህይወቴ ውስጥ የሚጸጽተኝ ነገር ምንም ነገር አድርጌ አላቅም፣ አሁንም ደግሞ አላደርግም። በህይወቴ አስፈላጊው ሰው ማን እንደሆነ የማቅበት ቀንና ሰከንድ ሰዓት ላይ ነው ያለሁት። ማንም ምንም አይመለከተኝም ብሏል አብርሃም። አብርሽ ያደረገው ነገር በጣም ደስ ብሎኛል። አዎ የሰው ልጅ ህይወት ላይ ገብቶ የሚበጠበጥ የሰው ልጅ ህይወት ላይ የሚረብሽ የእሱንም ህይወት የእሷንም ህይወት የሚበጠብጥ ነገር ካለ በአጭሩ ማቆም አለብኝ ብሎ ወስኗል። እኔም ደግሞ የምደግፈው አብርሽ ምን እንደሆነ ታውቃላችሁ ውዶች? ሙሉ ጤናው ስለተመለሰ እኔ ሩታ መረጠ የአብርሃም ሄርሜላ መረጠ አይመለከተኝም። እኔ ብዙ ጊዜ የምላችሁ ነገር አንድ ነገር አለ። ሄርሜላ ቢመርጥ ሩታን ቢመርጥ የአብርሽ ጤንነት ካለ ሁሉ ነገር ይመለሳል፣ ይስተካከላል ብያችሁ ነበረ ከዚህ በፊት ማለት ነው። ስለዚህ አሁንም የምንፈልገው እኛ የአብርሽ ጤንነት ነው። ስለዚህ አሁንም ቢሆን
አሁንም ሄርሜላም ትሁን ሩታም ትሁን ዋናው ነገር አብርሃም ወደ ራሱ መመለሱ ብቻ ነው የምንፈልገው። ኦዲየንሶቹ ደግሞ ምን እንዳሉ ታውቃላችሁ? የኔ ጀግና፣ የኔ ልዑል፣ የኔ ማር እንኳን ተመለስክ ወደ ራስህ በጣም ደስ ብሎናል ምናምን እያሉ ነበረ ማለት ነው። በነገራችን ላይ ማለት ነው የሰው ክፋት የሰው ሸረኝነት አትውደቁ። አሁን ምሳሌ ትላንትና መጀመሪያ ከዚህ በፊት ራሱ ሳያውቅ በፊት ምንድን ነበረ ያለው? ምንድን ነው ያሉት የኮሜንታተሮች? ጀግና ሩታ ትችያለሽ፣ ጎበዝ ነሽ፣ ወደ ራሱ መልሰሽዋል ምናምን። አያችሁ፣ በሰሞኑ ቪዲዮ የምታስታውሱ ከሆነ ሁለቱም ሴቶች እጁን ይዘው ሁለቱም እጆች አንዱ ሩታ ይዛለች፣ አንዱ ሄርሜላ ይዛ ነበረ እና በአሁኑ ደግሞ በራሱ ስለቆመ ራሱን ስላወቀ በጣም ደስ ብሎኛል። እና ደግሞ ለየብቻ ነበር የቆሙት። ይሄ ነው አስፈላጊው ነገር። በቃ በዚች ምድር ላይ በሰው ህይወት ላይ ገብተን የምንበጠብጠው ወሳኝ ነገሩ ራሱ ማወቅ ነው አብርሃም። እና በጣም ነው ደስ ያለኝ። እንጂ አላቅም፣ እኔ ቃላት የለኝም በበኩሌ ማለት ነው። እና ሩታ ለምንድን ነው የማትወጃት ብላችሁ ነበረ። ልመልስላችሁ፣ እኔ ሩታ አልጠላትም፣ ሄርሜላም አልጠላትም። ሩታ ጥዬ ሄርሜላ አላነሳም፣ ሄርሜላን ጥዬ ሩታ አላነሳም። በነገራችን ላይ ሁለቱም ለእኔ አንድ ናቸው። ማንም ምንም ሄርሜላ ያደረገችው ነገር የለም። ሩታ ያደረገችው ከወንድሙ ጋር ተመሳጥራ ያደረገችው ነገር የለም። ምክንያቱም ትላንትና እንደተናገረው አብርሽ ስትረስ ውስጥ ገብቼ ነው ራሴን አላቅም፣ በቪዲዮ ነው ማቀው ራሴን። ብዙዬም ደግሞ አንዳንድ ነገር ነግራኛለች። እና ደግሞ ከአንቺ ጋር ራሱ ያሳለፍኩት ጊዜያቶች፣ ቀናቶች ማቀው ነገር የለም ብሏል። ያ ስለሆነ ሩታም በራሷ እውነት አብርሃም ወደ ራሱ ተመልሶ ነይ ስትባል አብርሃም ወደ ራሱ ተመልሰዋል፣ የሚሆነውን ነገር ታያለሽ ምናምን ሲሏት አትመጣም ነበረ። ምክንያቱም ያደረገችው ነገር ስለሚኖር ማለት ነው። ስለዛ እንደዛ ብታደርግ ደግሞ አትመጣም። ደግሞ ትዝ ያለኝ ምን እንደሆነ ታውቃላችሁ ውዶች? የእጁ ሰዓት መጀመሪያ እንደ ወርቅ ነበረ። ገብቷቸዋል። እንደ ወርቁ ነበረ ያደረገው ማለት ነው ከዚህ በፊት። ግን አሁን ጥቁር ሰዓት ነው ያደረገው። ግራ ግብት ነው ያለኝ እኔ ማለት ነው። በሰዓቱ ነው ይሄ ነገር፣ በሰዓቱ ነበረ ስትሬስ ውስጥ ወይም ራሱ እስከሚረሳ ድረስ ራሱን ከማጋ እንዳወራ ከማጋ እንደተገናኘ የማያውቀው ግራ ገብቶኛል። እና በዚህ በኩል ላይ እስኪ የምታውቁ ነገር ካለ እስኪ እናንተ የተሰማችሁን ስሜት ብትነግሩኝ እኔ በጣም ነው ደስ ይበለኝ። ለምን ግራ ገብቶኛል፣ ወላሂ ነው የምላችሁ። ግራ ተጋባኝ። እንዴት ሊሆን ይችላል? ቆይ አልገባኝም ይሄ ነገር። እንዴትስ ሰዓቱ መጀመሪያ እኮ ሰዓቱ ወልቆ ነበረ፣ የአንገት ሐብል ወልቆ ነበረ። ግን አሁን ሰዓቱ እጁ ላይ የለም። ገብቷችኋል አይደለ? እኔ ደግሞ እዚህ ጋር የሩታ ፎቶ ያደረኩት እኔ ሩታ አልጠላትም ለማለት ፈልጌ ነው ውዶችዬ። ማንም ምንም ሲወድቅ ሲነሳ እወዳለሁ፣ ሲወድቅ አልወድም። ወላሂ ነው የምላችሁ። እኔ ሀቅ ነው የምናገረው፣ ሀቅ ተናግሬ በመሸበት ማደር። ስለዛ ውዶችዬ ፍቅር፣ ሰላም አብዝቼ ለእናንተ ተመኘሁኝ። ፈጣሪ ያለማችሁት፣ ያቀዳችሁት፣ ያሰባችሁት ፈጣሪ ያሳካላችሁ። በያላችሁበት ቦታ የፈጣሪ ሰላም አይለያችሁ። በጣም ነው የምወዳችሁ፣ የማከብሯችሁ። ክበሩልኝ። በሌላ ቪዲዮ ብቅ እላለሁኝ። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ ብዬ በአክብሮትና በትህትና እጠይቃለሁ። መልካም ቆይታ